እንደምናድራችኋል እንደምን አላችሁ እንደምን ከረማችሁ እንደምን አመሻችሁ እንደምን አደራችሁ በመላው ዓለም የኢቢኤስ ተከታዮች ይህ የኢቢኤስ ቴሌቪዥን ነው በኢቢኤስ ቤታችሁ ነው የቤተሰብ ጨዋታ ነው በምድር ላይ ትልቁ ተቋም ቤተሰብ ነው ለዚህ ነው ይሄ ፕሮግራም አስፈላጊ ሆኖ በእናንተ ቀሌላ ቤተሰብ አለ በኔ ቀሌላ ቤተሰብ አለ በዚህ ፕሮግራም ላይ ግራ የሚባል ነገር የለም ሁላችሁም ትመጣላችሁ በየዙሩ 25 ብር በተከታታይ 7 ጊዜ ያሸነፈ ቤተሰብ የፈለገበት መሄድ ይችላል ምክንያቱም ሽልማቱ መኪና ነው ኒሳን ሚክራ 00 የትም ያልተነዳ መኪና በየዙሩ 25000 ብር 25000 ብር ወስደዋል ባለፈው ጊዜ አሁን ፕሮግራማችንን እንጀምራለን ይህ የኢቢኤስ ቴሌቪዥን ነው እኔ ነጻነት ወርቅነህ ነኝ ሻለቃ ተሻለም አሁን ጡረታ ላይ ነው ያሉት እና በማረግ መጀመሪያ ያገኙት ማረግ ምንድነው ሙሉ አስር አለቃ ምክትል ነበር የሚሰጠው በሆነ ስራ ተደረገና ያን በጣም ብርቅ ነው ሙሉ አስር አለቃ ባንዲት ሙሉ አስር አለቃ ከተቀጠሩ በስንት ጊዜ ማለት ነው በ3 አመት ሙሉ አስር አለቃ ቤት በጋረዱ እውነት ነው የሚለው ደስ ይላል አይደለም ማረግ ማግኘት በስንት አመት ነው የተቀጠሩት በ7 ዓመተ ምህረት ብዙ ጊዜ ቆይተዋል ምን ያህል ጊዜ ያገለገሉ ማለት ነው በሰራዊት ቤት ውስጥ እንግዲህ እስከ 99 የሰራ ነው ሙልጌታ ቡሊ ተግባራድ የገባው 3 አመት ሙሉ ነው ከተግባራድ የወጣ ነው እሺ 3 አመቱን ዲፕሎማ እንዳገኘ ከሱ ጀምሮ ነው የተቆጠረው እሺ ከሱ አንስተን እስከ 99 ቁጥር ከሰባ ጀምረን እስከ 93 ቁጥር እስቲ ረጅም ጊዜ 20 አመት በላይ ነው የሰሩት በጣም 20 አመት በላይ ሰርተዋል አሁን ሻለቃ ነው ከሻለቃ ቀጥሎ ያለው ማዕረግ ምንድነው ሌተናል ኮሎኔል ብዙ አመት ነው ያገለገሉት በእውነት ከአዲስ አበባ ውጪ እንደገና ደግሞ በተለያዩ ክልሎች በጣም እናመሰግናለን 25 ሰከንድ ነው ያላችሁ አዲስ አበባ ውስጥ ቱሪስቶች የሚጎበኙት ቦታ ንገሩኝ አንበሳ ግቢ የሃይማኖት ተቋማት በር ላይ ምን ሲሸጥ ሊታይ ይችላል መጽሐፍ ቅዱስና ጸሎት መጽሐፍ ትራፊክ ፖሊስ ምን ስታደርጉ ሊቀጣ ይችላል ከስነ ስርዓት ውጪ ያነዳ ስነዳ ለምሳሌ መንጃ ፍቃድ ሳይዝ ስነዳ አዲስ ጎጆ ወጪዎች ለቤታቸው መጀመሪያ ምን ሊገዙ ይችላል አልጋ አዲስ አበባ ውስጥ ቱሪስቶች የሚጎበኙት ቦታ ጥራ አንበሳ ግቢ የሃይማኖት ተቋማት በር ላይ ምን ሊሸጥ ይችላል መጽሐፍ ቅዱስ የሃይማኖት መጽሐፍ ትራፊክ ፖሊስ ምን ስታደርጉ ሊቀጣችሁ ይችላል መንጃ ፍቃድ ሳይኖር ሲነዳ ትራፊክ ፖሊስ አዲስ ጎጆ ወጪዎች ለቤታቸው መጀመሪያ ምን ሊገዙ ይችላሉ አልጋ ወይም ፍራሽ ስትጋቡ ስንት አለቃ ነበሩ እሳቸው ሻምበል ከዛ ገደኛ ነሽ ወይዘሮ ትግስት የማዕረጉ በቤተሰቡ ለውጥ ያመጣል በጣም ደስ ይላል በጣም እንትኑ ለብሰው ይመጡ ነበር ዩኒፎርም አላውን ዩኒፎርም አለ ይሞክሩታል ማን ነው የሚወደው ያንን ለብሰው ተከፋፍሎታል ዳግም ይወዳል የለብሶት ፎቶ አለ ፎቶ ምናምን ይነሳል በእውነት ትልቅ ነገር ደስ ይላል በጣም ድልኞች ናቸው እሺ ወይዘሮ ትግስት አዲስ አበባ ውስጥ ቱሪስቶች የሚጎበኙት ቦታ ንገሪኝ ኤግዚቢሽን ማዕከል የሃይማኖት ተቋማት በር ላይ ምን ሲሸጥ ይታያል የማተምክር ትራፊክ ፖሊስ ምን ስታደርጉ ሊቀጣ ይችላል መብራት ሲጥሱ አዲስ ጎጆ ወጪዎች ለቤታቸው መጀመሪያ ሊገዙ የሚችሉት ነገር ምንድነው አንሶላ አዲስ አበባ ውስጥ ቱሪስቶች የሚጎበኙት ቦታ ምንድነው ኤግዚቢሽን ማዕከል የሃይማኖት ተቋማት በር ላይ ምን ሲሸጥ ሊታይ ይችላል ማተምክር ትራፊክ ፖሊስ ምን ስታደርጉ ሊቀጣ ይችላል መብራት መጣስ አዲስ ጎጆ ወጪዎች ባለቤታቸው መጀመሪያ ምን ሊገዙ ይችላሉ አንሶላ ተንከባሉ እንግዲህ መጣ አንበሳው እሺ ሄኖክ አግብተሃል አዎ በደንብ አግብቻለሁ ስንት ጊዜ አሁን ጋር ስንት ጊዜ ሆነ ካገባ ለማለት ፈልጌ ነው አንድ 2 አመት ዋው 2 አመት ትዳር እንዴት ነው ይመስገን ተራርቆ ቢሆንም ትንሽ ቢከብድም የት ነው ያለችው እሷ ዩኤስ ነች ዩናይትድ ስቴትስ ኦፍ አሜሪካ አፈላይ ደስ ሲል ትራምፕ ያላመለጠህ ለዚህ ተራርቆ ምን ይደረግ
ማርስ ላይ ብትሆን ግን የሆነ ጠፈር ተመራማሪ ብትሆን በኩራት ነው የምትናገረው። ይታያል ያኮኮ ባለቤቴ ነች። እሺ ያው መቼ ምን ታደርገዋለህ? እሺ ሄኖክ አዲስ አበባ ውስጥ ቱሪስቶች የሚጎበኙት ቦታ ንገረኝ። ሙዚየም የሃይማኖት ተቋማት በር ላይ ምን ሲሸጥ ሊታይ ይችላል? የመዝሙር ሲዲ። ትራፊክ ፖሊስ ምን ስታደርግ ሊቀጣ ይችላል? ትርፍ ስጭን። አዲስ ጎጆ ወጪዎች ለቤታቸው መጀመሪያ ምን ሊገዙ ይችላሉ? የምግብ ማብሰያ። የምግብ ማብሰያ። አዲስ አበባ ውስጥ ቱሪስቶች የሚጎበኙት ቦታ ጥራ። ሙዚየም። ብሔራዊ ሙዚየም። የሃይማኖት ተቋማት በር ላይ ምን ሲሸጥ ሊታይ ይችላል? የመዝሙር ሲዲዎች። ሲታይ ነው አመሳሰሉ ነው ጋውስ ማተብና ሲዲ። ትራፊክ ፖሊስ ምን ስታደርግ ሊቀጣ ይችላል? ትርፍ ሲጫን። አዲስ ጎጆ ወጪዎች ለቤታቸው መጀመሪያ ምን ሊገዙ ይችላሉ? ምግብ ማብሰያ። ድስት። ዳግም ብቻ ነው ወይስ ዳግማዊ? ለምን ቆረጥከው? እኛ እናቆላምጠው አንተ ዳግማዊ በልና እኛ ዳግም ወይ ዳግም። ከቅርብ ጊዜ ወዲህ ነው ያስቆረጥከው። ዳግም ከስምንተኛ ክፍል በኋላ ከስምንተኛ ክፍል ዳግም ሆነ። ምን ነው ተንጋጥ ብታይ የሚወለድ የለም። በቃ እኔ ነኝ ዳግም። እሺ ስንት ዓመት ተማሪ ነበርክ? ፈርስት ይር ፍሬሽ። ምን ተሸወድክ? እስቲ ገሪ ምን ተሸወድክ? ዩኒቨርሲቲ ውስጥ ፍሬሽ ሲኮን ይሽወዳል ምናምን ይባላል። ምን መሰለ ምንም አልተሸወድኩም። ግን አንሻል የተሸወዱት ነገር ያው ማን ሰው እናቃለን ነገር ብዙ ነገር ይሸወዳሉ። አንዳንዴ የት ነው ስትላቸው የሴቶች ዶርም ያሳዩዋል ወይ ልደት ተጠርተሃል ይሏል። ከዛስ ሴቶች ዶርም ይገባሉ። ልደት ተጠርቻለሁ ብለህ በዚህም እሱም አይጨክንም። ገብቻለሁ። አዲስ አበባ ውስጥ ቱሪስቶች የሚጎበኙት ቦታ ንገረኝ። ቤተክርስቲያን። የሃይማኖት ተቋማት በር ላይ ምን ሲሸጥ ሊታይ ይችላል? ጧፍ። ትራፊክ ፖሊስ ምን ስታደርግ ሊቀጣ ይችላል? ስልክ ስታዋራ እየነዳ። አዲስ ጎጆ ወጪዎች ለቤታቸው መጀመሪያ ምን ሊገዙ ይችላሉ? ቡፌ። አዲስ አበባ ውስጥ ቱሪስቶች የሚጎበኙት ቦታ ጥራ። ቤተ ክርስቲያን። ለመዳችሁ ታይ ነገር የሃይማኖት ተቋማት በር ላይ ምን ሲሸጥ ሊታይ ይችላል? ጧፍ። አንደኛ ነች ጧፍ። ትራፊክ ፖሊስ ምን ስታደርግ ሊቀጣ ይችላል? ስልክ ስታወራ እየነዳ። አዲስ ጎጆ ወጪዎች ለቤታቸው መጀመሪያ ምን ሊገዙ ይችላሉ? ቡፌ ነው እኮ ቡፌ። ምን አልኩኝ? እሺ ያልተመለሱት እናያለን። አዲስ አበባ ውስጥ ቱሪስቶች የሚጎበኙት ቦታ አንደኛው ብሔራዊ ሙዚየም ነው። ሁለተኛው እንጦጦ ነው። ሶስተኛው አዲስ አበባ ውስጥ የባህል ቤቶች ነው። ጭፈራ ቤቶች ነው። የባህል ቤቶች ነው። እሺ የሃይማኖት ተቋማት በር ላይ ምን ሲሸጥ ልታዩ ትችላላችሁ? አንደኛው ጧፍ ነው። ሁለተኛው የሃይማኖት መጽሐፍ ነው። ሶስተኛው መስቀል ነው። አራተኛው ሎተሪ ነው እንጂ አንተ ታውቃለህ። እስኪ አምጣም ባላያ ከላዩ ላይ ዣንጥላ ፈጠን እዛው ፍቅሩ በ22 መጨረሻዊ ሚስት። ትራፊክ ፖሊስ ምን ስታደርጉ ሊቀጣችሁ ይችላል? አንደኛው ስልክ ማውራት ነው። ሁለተኛው በፍጥነት መንዳት ነው። ሶስተኛው መብራት መጣስ ነው። አራተኛው ጠጥቶ መንዳት ነው። ጠጥቶ መንዳት ያስቀጣል። አዲስ ጎጆ ወጪዎች ለቤታቸው መጀመሪያ ምን ሊገዙ ይችላሉ? አንደኛው መልስ አልጋ ነው። ሁለተኛው ምንድነው? ቴሌቪዥን ነው። አራተኛው ብርጭቆ። ይህ የኢቢኤስ ቴሌቪዥን ነው። የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የሻለቃ ተሻለ ቤተሰብ 64 ነጥብ አምጥተዋል። 64 ነጥብ አምጥተዋል። አሁን ወደ የሚቀጥለው ቤተሰብ እንሄዳለን። ኢቢኤስ ቴሌቪዥን ነው። የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ። ኢቢኤስ ቤታችሁ ነው። የኢቢኤስ ቴሌቪዥን ብቻ የቤተሰብ ጨዋታ 25,000 ብር በየዙሩ እንደገና በተከታታይ 7 ጊዜ አሸነፈ ቤተሰብ የፈለገበት መሄድ ይችላል። ምክንያቱም ሽልማቱ መኪና ነው። ያለፈ ጊዜ 25,000 ብር አሸናፊዎች ናቸው። 25,000 ብር
አሁን ደግሞ 64 ነጥብ አላቸው። 64 ነጥብ ማለት ነው። ወዴት እንደሚንደረደሩ ልብ በሉ እንግዲህ። ጤና ይስጥልኝ አቶ ደበበ፣ እንኳን ደህና መጣችሁ የኔ ጌታ። እስቲ አንተ ማነህ? እነሱ እነማን ናቸው? እኔ ደበባ አያሌው እባላለሁ። ደበባ አያሌው ባንከር ነኝ ከቡና ኢንተርናሽናል ባንክ። ባንከር ከቡና ኢንተርናሽናል ባንክ ፊናንስ ቅርንጫፍ። ፊናንስ እሱ ጌትዬ ይባላል። የባለቤት ወንድም ነው። ቅርንጫፍ ነው እሱ። ሁላችሁም አንድ በስ ጌትዬ ነው ስም? ጌትዬ ብቻ ጌትዬ። እሺ ጌትዬ። እሷ መቅደስ ትባላለች። መቅደስ። እሱ ሲሳይ ቅርንጫፍ የቅርንጫፍ አርቲስት ነው። ተጠርጥሬያለሁ። ያሰድበን እኮ ነው። አርቲስቶች ጸጉራቸውን እንኳን ሳያበጥሩ ሊያስብለን እኮ ነው። እሺ እንነጋገራለን። ደበበ ማን ያባት ስም? አያሌው። ደበበ አያሌው። ባንክ ስራ እንዴት ነው? ጥሩ ነው። የኢትዮ ማለት የቡና ባንክ የንግድ እንቅስቃሴ ያሳል። ቡና ባንክ ኢንሹራንስ ድርጅት አለው። ቡና አለ። ምንድነው? ቡና ኢንሹራንስ እና ቡና ባንክ ስንት ጊዜ ሆነ ከተቋቋመ? 8 ዓመት። 8 ዓመት? ዋው ረጅም ጊዜ ነው። ስንት ማን ነው እንዴት ነው ተቀባይነት? የህዝብ ተቀባይነት አለው። በዘር በሃይማኖት ምናምን የተቋቋመ ስላልሆነ ሰፊ የህዝብ ድርሻ አለው። በጣም እናመሰግናለን ስለመጣችሁ። እሺ 25 ሰከንድ ነው ያላችሁ። ስንት ጊዜ ሆነ አንተ ባንክ ውስጥ ከሰማህ? መጀመሪያ የት ባንክ ነበር የምትሰራው? ንብ ይሰራል። ክልብ ስንት ባንክ ሰርታል እስካሁን ድረስ? 2 ንብና ቡና። በደሞዝ ነው ዋናው። አልተመቸህም? ወደ ሩቆ ነው ከቤት። እሺ አይነ ብሎ የሚጀምር ቃል ጥራ። አይነ በጎ። ሲኮረኮሩ የሚስቁ ሰዎች ምናቸውን ሲኮረኮሩ ነው ሊስቁ የሚችሉት? ብብታቸው። ሰዎችን በጋን ማለት ቁልፍ ነው። ሰዎች በጋን ሊቆልፉት የሚችሉት ነገር ጥቀስ። በጋን መጋዘን። ያላገባን ሰው አግባ ብሎ ሊጨቀጭቅ የሚችል ሰው ማን ነው? የሃይማኖት አባት። ወንድሞች ናቸው ወይስ? የባለቤቴ ወንድም ነው። የባለቤቴ ልጅ ያጎት ልጅ ነው። ጠቅላላ ተከበን የመጣው የት ነው የሚሄደው ተብለና የመጣው የት እንደሚሄድ እስቲ። አይነ ብሎ የሚጀምር ቃል ጥራ። በጎ። አይነ በጎ። ሲኮረኮሩ የሚስቁ ሰዎች ምናቸውን ሲኮረኮሩ ሊስቁ የሚችሉት? ብብታቸውን። ብብት። ሰዎች በጋን ሊቆልፉት የሚችል ነገር ጥቀስ። መጋዘን። ያላገባን ሰው አግባ ብሎ ሊጨቀጭቅ የሚችል ሰው የሃይማኖት አባት። አንተ ጨቀጨቀን ታውቃለህ። ጌቴ እንዴት ነህ? ጌታ ምንድን ነው የምትሰራው? ዊዲንግ ፕላነር ነኝ። ዊዲንግ ፕላን። ዋው! አደባባዩ በቃ አንድ የዞራችሁ አይደል እንዴ? በቃ ሙሽራ ጭቅጭቅ ነው አይደል? አዎ። እንዴት ነው? አጠቃላይ ነው። በሰርጋይ ዲኮር ምናምን ዲኮር እና ቤት ሄዳችሁ የት ሙሽሮች አደባባይ በጣም ነው የሚወዱት። አዎ ይወዳሉ፣ ይዞራሉ። አሁን እዚህ ቦምባ ላይ አደባባይ ተነሳ ሳውዞሮ አሁን አደባባይ እየቀነሰ ነው። ምን ሊዞሩ ነው ሙሽሮች? እንዲሁ ዝም ብሎ እናንተ ትቆማላችሁ። ጥሩ ነበር ለሚሞሪ ምናምን ጥሩ ነበረ። አደባባይ መዞር አሪፍ መዞር እና አሁንም ሰው ሙሽሮች ያረፍዳሉ። አዎ ያረፍዳሉ። ለምንድን ነው ሙሽሮች የሚያረፍዱት? የኮኦርዲኔተር ችግር ነው። ብዙ ሰው የፕሮቶኮል ጥቅሞች ወደ ራስ እኛ ጋር ልክ ነው። እሱ ችግር ነው። አናስገባም ሰርገኛም አለ፣ እሱም አለ፣ ብዙ ግርግርም አለ። በመሀል ብዙ የሚፈጠሩ ነገሮች አሁን ለዛኛው ሙሽራ ቤተሰብ ጉቦ መስጠት ጀምራችኋል። ሳለ መቆጠሩ አናስገባም። ጠንካራ ሲሆን እንዳታስገቡ። በጣም የሚገርም ረጅም ጊዜ ያረፈደ ሙሽራ አለ። አንተ ስታቅ ጭራሽ የቀረ ወይስ መጣ? አይ ይመጣሉ። አይቀርም። ምንድነው ይወዱታል? ውጭ መዞሩን ምናምን አይረኩም።
ሳይሆን ጧት ቶሎ ያለ መነሳት ሴቶች በሳሎ ላይ ቶሎ አይጨርሱ ምናምን አይደለ ያለው ነገር ሴቶች ላይ ነው ችግሩ ብዛት የሚታየው ሴቶች ላይ ነው ወንዱ አርብ ላይ ተለጭቶ ቁጭ ነው ኮሷ ስለጨቀጨቀች ነው እንጂ እሷ ጨቅጭቃይ ነው እንጂ ቀለልን አድርገው እንጂ እንኳን ደህና መጣችሁ እሺ ጌትዬ ጥሩ ስራ ነው ምን ያህል ሰርግ መርተሃል ብዙ ናቸው ዋው አግብተሃል አንተ አላገባም ካንቺን ጀምራል እሺ አይነ ብሎ የሚጀምር ቃል ጥራ አይናማ ሲኮረኮሩ የሚስቆ ሰዎች ምናቸው ሲኮረኮሩ ውስጥ እግራቸው ሰዎች በጋል ሊቆልፉት የሚችሉ ነገር በራቸው ያላገባን ሰው አግባ ብሎ ሊጨቀጭቅ የሚችል ቤተሰብ አይነ ብሎ የሚጀምር ቃል ጥራ አይናማ አይና ነው ለካሱ ሲኮረኮሩ የሚስቁ ሰዎች ምናቸው ሲኮረኮሩ ሊስቁ የሚችሉት ውስጥ እግራቸው የውስጥ እግር ሰዎች በጋል ሊቆልፉት የሚችል ነገር ጥቀስ ቤታቸው አንደኛው ማለት ያላገባን ሰው አግባ ብሎ ሊጨቀጭቅ ይችላል የተባለው ሰው ቤተሰብ እናቶች ነጨነጫሉ ይሄው የስንቱን ካርድ ይመጣል በልቼ የሰው ሰርግ ቁጭ በምን እንደምከሰው አላቅም ይላል አቤት መቅደስ እንዴት ነሽ ምንድን ነበር ያለ ደበበ የባለቤቱ እህት እንዴት ነበር ሽማግሌ ሲልክ ጥሩ ነበር እንዴ ያላችሁ አመላለሳችሁት አላመላለስንም ባንዲ ይሻላችሁ አዎ ብዙ ሴት ነው ያለው እንዴ አግብተሻል አንቺ አዎ አግብቻለሁ ማን ይቀርማል ካንቺና ከሷ እህትሽ እሷ ትቀርማለች ከዛ ጫና በዛብሻ ነገር አንቺ ላይ ነው ሰውዬ ከወሰን ምንም ሰሪ መቅደስ አካውንቲንግ ነበር የጨረስኩት ግን ያው ውስጤ ወደ ጥበብ አይደላና ትወና ነው አሁን መማረው የት ማለዳ የጥበባት ማሰልጠኛ ተቋም አለ አይደል የፍጹም ሽሮ ሜዳ ጋር ቲያትር ነው የምታጠኙ ፊልም ነው የምታጠኙ አዎ ፊልም ውሸታም ሲል ሰማሽ አንድ የሆነ ተራ ግለሰብ ትወና እንደ ተዋናይ ውሸታም ማለት ሰምቻለሁ እሺ መቅደስ ተጠንቅቀሽ እሺ አርት በጣም አስቸጋሪ ነው ተስፋ ያስቆርጣልና እንትን ነው ስለዚህ አሁን ግን ብዙ አማራጮች አሉ የቴሌቪዥን ድራማዎች አሉ የሬዲዮ ድራማዎች አሉ ማስታወቂያዎች አሉ አይደለ በጣም አዎ ቢያንስ ማስታወቂያ ትሰራለሽ በጣም እሺ አዎ ና መቅደስ ወይ አይነ ብሎ የሚጀምር ቃል ጥሪ አይና አበባ ሲኮረኮሩ የሚስቁ ሰዎች ምናቸው ሲኮረኮሩ ሊስቁ የሚችሉ ጎናቸው ሰዎችን በጋል ሊቆልፉ ሰዎች በጋል ቁልፍ ነው ሰዎች በጋል ሊቆልፉት የሚችሉት ነገር ንገሪኝ ሱቃቸው ያላገባን ሰው አግባ ብሎ ሊጨቀጭቅ የሚችል ሰው ማን ነው እናት አይነ ብሎ የሚጀምር ቃል ጥሪ አይና አበባ አይነ እንግዲህ እናንተ ልክ አንቺ ልክ ነሽ ሲኮረኮሩ የሚስቁ ሰዎች ምናቸው ሲኮረኮሩ ሊስቁ የሚችሉት ጎናቸው ወደ ጀርባ ሰዎች በጋል ሊቆልፉት የሚችሉት ነገር ጥቀሽ ሱቅ ያላገባን ሰው አግባ ብሎ ሊጨቀጭቅ የሚችል ሰው እናት ሲስ ወይ እንዴት ነው እግዚአብሔር ይመስገን የሚስት ወንድም ነህ እንዴት ነው እግዚአብሔር ይመስገን የት ነው ሰፈራችሁ እኔ አየር ጤና ዝም ብዬ ጸጉር ቤት ልክፈት እንደዛ አካባቢ ያው ትንሽ ያው ብሎታል ትወና ላይ ስለምሰራ ለካራክተር ነው አሁን የሚመረቅ ቲያትር አለን ኦኬ ለዛ ስል ብቻ ነው እንጂ እንደዛ አይደለም ታደርገው በዜሮ ነው አሁን ሰዎች በጸጉር ብዙ ግምቶች ይሰጣሉ ልክ ነው አይደለ አሁን እንደዚህ እኔ ማለት ይቅር እኛም በዚህ እንደዚህ እናደርግ ነበረ ካራክተር ነው ስሩ ካራክተር ነው የኢሃፓ ካራክተር ጥሩ ነው አይ ለማያዩ ሰዎች መንገር አለ ምንድነው ለልጆች ምን እየተማረ ነው ይላል ሰውና እንደዛ ስለሚል አሁን እሱ አሁን እንደዚህ ነው ጸጉሩ እንደዚህ ሆኖ የሚሰራው ስራ አለ ማለት ነው ምንድነው የት ነው አንተም እሷ አንተ ተማርቱ ማለዳ ስንት ጊዜ ነው ማለዳ ከተቋቋመ
ወደ 8 ወር 8 ወር ማን ነው የሚያስተምራችሁ? መምህሮቹ አንተነህ የሚባል አስተማሪ አለ፣ ቢኒያም አለ፣ ብዙ ናቸው። የሚታወቁ ናቸው። በቂ ነገር ይነግሯችኋል። በቂ የመማሪያ ስፍራ አለ አለ በደንብ አዳራሽ አለ። እኔ ፊልም ትወና ቲያትርስ? ያው ቲያትርም በዛው ተያይዞ አንድ ላይ አረ አተያያዘ ሚክስ ይደረገና ሚክስ ተደርጎ አይነ ብሎ የሚጀምር ቃል ንገረኝ። አይነ ምድር ሲኮረኮሩ የሚስቁ ሰዎች ምናቸው? ሲኮረኮሩ ሊስቁ የሚችሉት አንገት። ሰዎች በጋል ሊቆርፉት የሚችል ነገር ንገረኝ። የውርስ ዕቃ ወይም ስጦታ። የውርስ ዕቃ ወርሳቸዋል። በቃ ያላገባን ሰው አገባ ብሎ ማን ሊጨቀጭቅ ይችላል? ጓደኛ። ለአይነ ምድር አይነ ብሎ የሚጀምር ቃል ጥራ። ምን አልክ አንተ? ሲስ አይነ ምድር አልክ። ፋክት ነው። ሲኮረኮሩ የሚስቁ ሰዎች ምናቸው? ሲኮረኮሩ ሊስቁ የሚችሉት አንገታቸውን። አንገት እንግዲህ ሰዎች በጋል ሊቆርፉት የሚችሉት ነገር ንገረኝ። የውርስ ዕቃ። ያላገባን ሰው አግባ ብሎ ሊጨቀጭቅ ይችላል የተባለው ማን ነው? ጓደኛ። አይነ ብሎ የሚጀምር ቃል ጥራ። አይነ ምድር አንደኛው መልስ ነው። ሁለተኛው አይነ አፋር ነው። ሶስተኛው አይነ ስውር ነው። አይነ ስውር በአይነ የሚጀምር ነው። ሲኮረኮሩ የሚስቁ ሰዎች ምናቸው? ሲኮረኮሩ ሊስቁ የሚችሉት አንደኛው ብብት ነው። ሁለተኛው የውስጥ እግር ነው። ሶስተኛው ሆድ። አራተኛው ወገብ ወይም ጀርባ ነው። እሺ ሰዎች በጋል ሊቆልፉት የሚችል ነገር ጥቀስ። አንደኛው ቤት ነው። ሁለተኛው ሳጥን ነው። ሶስተኛው መጋዘን ነው። አራተኛው ሻንጣ ነው። ያላገባን ሰው አግባ ብሎ ሊጨቀጭቅ የሚችለው ማን ነው? ቤተሰብ አንደኛው ማለት፣ ሁለተኛው ያገባ ሰው ነው። ያላገባን የሚጨቀጭቀው ያገባ። እሺ ሶስተኛው ጓደኛ ነው። ያላገባን ሰው አግባ ብሎ ሊጨቀጭቅ የሚችለው ሰው አራተኛው ነው። እጮኛው እጮኛው ነው። ይህ የኢቢኤስ ቴሌቪዥን ነው። የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በየዙሩ 25 ሺህ ብር እንደገና በተሰባ ጊዜ ያሸነፈ ቤተሰብ የፈለገበት መሄድ ይችላል። ምክንያቱም ሽልማቱ መኪና ነው። ኒሳን ሚክራ 00 የትም ያልተነዳ መኪና። የሻለቃ ተሻለ ቤተሰብ 64 ነጥብ አምጥቶ ነበር በመጀመሪያው ጨዋታ። የአቶ ደበበ ቤተሰብ 68 ነጥብ አምጥተዋል። 68 ነጥብ አምጥተዋል። የሻለቃ ተሻለ ቤተሰብ ደግሞ 25 ሺህ ብር ሄደው ቦታ ያስይዙታል ማለት ነው። በጣም እናመሰግናለን ስለመጣችሁ። በጣም ደስ ይሎናል። በጣም እናመሰግናለን። የኢቢኤስ ቴሌቪዥን ነው። የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የአቶ ደበበ ቤተሰብ 25,000 ብር ሊወስዱ እዚህ ከኔ ጋር ቆመዋል። በምልክት ነገሮችን በመግለጽ ነው። 25,000 ብር በየዙሩ በተከታታይ 7 ጊዜ ያሸነፈ ቤተሰብ የፈለገበት መሄድ ይችላል። ምክንያቱም ሽልማቱ መኪና ነው። ኒሳን ሚክራ 00። ይህ የኢቢኤስ ቴሌቪዥን ነው። እሺ አቶ ደበበ አምጣ ስጦታ አለ ብለኝ ነበር። ከንብስ የታረከው። እሺ በጣም ነው የማመሰግነው። ከቡና ኢንተርናሽናል ባንክ ስክሪፕቶ እንደምጽፍ ማሰብ ራሱ በእውነት ማሰብ ራሱ። እሺ በቃ ስሩት። እሺ ምልክት ነው። በጣም ነው የማመሰግነው። በጣም ነው የማመሰግነው። ቡና ኢንተርናሽናል ባንክ በጣም አመሰግናለሁ ለስክሪፕቶ። ቴንክ ዩ። እሺ በምልክት ነው የምትነግራቸው። ድምጽ ማውጣት አይቻልም፣ መጻፍ አይቻልም፣ መጠቆምም አይቻልም። እሺ መጠቆም አይቻልም። 200 ነጥብ መምጣት አለበት 25,000 ብር ለመውሰድ። እያንዳንዱ ጥያቄ 300 ብር ያስገኛል። 30 ሰከንድ የእጅ ነው አንዱን ጥያቄ ለመመለስ ማለት። እናንተ ደግሞ እንደገባችሁ ተናገሩ። እዚህ ጋር 2 ተዋናዮች አሉ። እሱ ደግሞ ያው ራሱ ተዋናይ በለው ሰርገኞችን ነው መላመላ የሚያስይዘው። ስለዚህ አንተ እንደምንም ብለህ ንገራቸው። እናንተ ሞክሩ። እንጀምራለን። አበባ አሬንጅመንት
አበባ አሬንጅመንት የአበባሽ አበባ ርችት ሞክሩ ፋውንቴን ሮኬት አበባ አሬንጅመንት አበባ በታኝ ጽጌረዳ አበባ አደይ አበባ ዲኮር ጥሩ ነው። ለሁሉም አሳያቸው። ፈታ በልና አሳያቸው ማለት እንትን በለሽ እንትን በል እንዲህ አልኩ። አደይ አበባ ነሹባ አበባ ትሉ። እሺ እንቀጥላለን። እናት ጡት ማጣለች ማጥባት እናት ልክ ነሽ። እናት እኮ ልክ ነሽ፣ ግን ጡት ማጥባት እሺ 25,000 ብር መርበትበት ቫይብሬት መንፈስ አይጥ ሞክ አንበሳ እሸት መብረቅ መቆርቆር መሳቅ ወፍ ዳኪ ወፍ አባኮርዳ ኩልኩልታ የዶሮ ነው። የዶሮ ኩልኩልት ቆንጆ ነው። መጥፎ ነው እኮ አንበሳ የወግ ዘር መች ቀረው ጠራ እኮ ሲስ ዳክዬ። እሺ እንቀጥላለን። ጥንቃቄ አድርጉ ጎበዝ። እሺ መሬት ቤት እዚህ ስቱዲዮ መድረክ እዚህ መጣ ስቱዲዮ ውስጥ ቤት ውስጥ አሁን ስቴጅ አዳራሽ ውስጥ ምልክት መግለጽ ቤት ውስጥ አሁን ይህ የኢቢኤስ ቴሌቪዥን ነው። የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የቤተሰብ ጨዋታ ሁላችሁም ትመጣላችሁ። በየዙሩ 25 ብር በተከታታይ ሰባት ጊዜ ያሸነፈ ቤተሰብ የፈለገበት መሄድ ይችላል። ምክንያቱም ሽልማቱ መኪና ነው። ኒሳን ሚክራ 00 የትም ያልተነዳ መኪና። ይህ የኢቢኤስ ቴሌቪዥን ነው። ህጉን ታውቀዋለህ። እንቀጥላለን። ባንክ አሁን ቀጣይ ቀን ነገ ጨለማ ማታ እንቀጥላለን። ስቴጅ መዝለል ጀርባ የሳጥን ጀርባ ኋላ ባክግራውንድ የቤት ጀርባ ቁልፍ የቁልፍ ውስጥ ቁልፍ ከፍተህ መግባት ሞክር። ቤቱን አሳነስከው። ቤቱን አሳነስከው። አሪፍ ነው። መጥፎ አይደለም። ቀጥላለን። አበባ ፀሐይ ቀን ጨረቃ ኮከብ ብርሃን ዋዛ ማች አይደለም። አንድ ይቀራል። ፖሊስ ምልክት ወታደር ሻለቃ ፖሊስ ጥበቃ የሚከለክል ትራፊክ መንገድ ተቆጣጣሪ ዜግነት። ይህ የኢቢኤስ ቴሌቪዥን
ነው በኢቢኤስ ቴሌቪዥን ብቻ የቤተሰብ ጨዋታ። ሁላችሁም ትመጣላችሁ። በየዙሩ 25 ብር በተከታታይ 7 ጊዜ አሸነፈ ቤተሰብ የፈለገበት ምን ይችላል። ምክንያቱም ሽልማቱ መኪና ነው። የአቶ ደበበ ቤተሰብ ነገሮችን በምልክት በመግለጽ 25 ብር ለማግኘት ያመጡት ነጥብ 120 ነጥብ ነው። 120 25 ብር ለማግኘት 200 ነጥብ ያስፈልጋል። 120 ሲባዛ በ10 1200 ብር አላቸው ማለት ነው። 1200 ብር አላቸው። የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በፈለጋችሁ ጊዜ ትመጣላችሁ። የፈለጋችሁ ቦታ መሄድ ትችላላችሁ። ምክንያቱም ሽልማቱ መኪና ነው። ኒሳን ሚክራ 00 የትም ያልተነዳ መኪና። ትመጣላችሁ። እንገናኛለን።